የማቀርብላችሁ የሰውነት ውስጣዊ አባለ አካላት ሲሆን ዋናውና የሰውነት ውስጣዊ አባለ አካላት የሚባሉት አንጎል፣ ልብ፣ ሳንባ፣ ጨጓራ፣ ሆድ፣ ኩላሊትና ጉበትና የመሳሰሉት ናቸው። አንጎል በራስ ቅል ውስጥ የሚገኝ ውስጣዊ የሰውነት ክፍል ሲሆን ዋና ተግባሩን ሁሉንም ተግባራት እንድናከናውን የሚሰጥ ለማሰብ፣ ለመዝናናት፣ ለመሳቅ፣ ለመራመድ፣ ለመሮጥ ያከናውን ሲሆን አንጎል በሶስት ይከፈላል። እነሱም ማዕከላዊ አንጎል፣ ቀዳማዊ አንጎልና ድህራዊ አንጎል ይባላሉ። ቀዳማዊ አንጎል ማለት በፊት ለፊት የሚገኝ የአንጎል ክፍል ሲሆን አንጎል፣ አእምሪት፣ ታለመስና ሃይፖታለመስ ተብሎ በሶስት ዋና ክፍሎች ተከፋፍለው ነው። አንጎል ከእውቀት፣ ከማስታወስ፣ ከመዝናናትና ከባህሪ፣ ከቋንቋና በአጠቃላይ መልእክቶች በምንተረጉምበት ጊዜ ወደ አንጎል ከእምሪት ያስተላልፋል። ሃይፐስ ማለት ቅባታዊ ድርጊት የሰውነት ሙቀትን፣ የረሃብና የጥማትን ስሜት እንዲሁም እንቅልፍን ይቆጣጠርልናል። ማዕከላዊ አንጎል ማለት ክፍፍል የሌለው የአንጎል ክፍል ሲሆን በዋነኝነት የአይን እንቅስቃሴንና እይታን ይቆጣጠራል። ድህራዊ አንጎል ማለት የኋላ አንጎል ክፍል ሲሆን ሁለት ዋና ክፍሎች አሉት። እነርሱም አንጎለ ገቢርና ሰረሰጌ አንጎል ናቸው። አንጎለ ገቢር የሰውነት ጡንቻን በመቆጣጠር የተስተካከለ ተክለ ቁመና እንዲኖረን ያደርጋል። ሰረሰጌ አንጎል ደም፣ የልብ ምትን፣ ስርዓተ ትንፋሽንና የደም ዝውውርን የመሳሰሉትን እንክብካቤን የሚባሉት የሰውነት ውስጣዊ አካል እንቅስቃሴ ይቆጣጠራል። አሁን ስለ ልብ በውስጣዊ አካል ክፍሎች ሲሆን በደረት አጥንት ተሸፍኖ በግራ በኩል ይገኛል። ልብ በሰውነት ውስጥ ያለምንም እረፍት ለሁሉም ሰው የሰውነት ወይም ለሁሉም ሰው የሰውነት አካላት ክፍል ደም ይሰራጫል። ልብ በአራት ዋና ክፍሎች ይከፈላል። እነሱም ቀኝ ቬንትሪክል፣ ግራ ቬንትሪክል፣ ቀኝ አሮኪል እና ግራ ኦሪክል ናቸው። ቀኝ ቬንትሪክል ከሁሉም ሰውነት ክፍል በደም መልስና የደም ቧንቧን አማካኝነት የተሰበሰበውን የተጣራውን ደም ወደ ቀኝ ኦሪክ ያስገባል። ቀኝ ኦሪክ ያልተጣራውን ደም ወደ ሳምባ ያስተላልፋል። ደም በሳምባ ውስጥ ተከታትሮ በኋላ ወደ ግራ ኦሪክ ይጓዛል። ግራ ኦሪክ የተጣራውን ደም ተቀብሎ ወደ ግራ ቬንትሪክል ገፍቶ ያስገባል። ግራ ቬንትሪክል የተጣራውን ደም በትልቁ ደም ወሳጅ ቧንቧ አማካኝነት ለሁሉም የሰውነት ክፍል ይረጫል። እስካሁን ስላደመጣችሁ እናመሰግናለን። ባይ